አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ብያለሁ። ውድ ሀገሬ ልጆች ሰላም ብያለሁ። በያላችሁበት ሰላማችሁ ብዝት ይበልልኝ። ዛሬ በአዲስ ቪዲዮ መጥቻለሁ። ውድ ሀገሬ ልጆች እንግዲህ ቅቤ ላነጥር ነው፣ ተከታተሉኝ። ውድ ሀገሬ ልጆች ብዙ ሰዎች እንግዲህ ቅቤ አነጣጠር ላናውቅ ግድ ነው። ሁላችንም እናውቃለን ማለት አይቻልም። ውድ ሀገሬ ልጆች 7 ቅመም እያመስኩ ነው። በአረብኛ ምንድን ነው ስሙ? በአረብኛ ከሙን ግጠኛ ከሙን እያመስኩ ነው። እንግዲህ እዚህ ላይ ደግሞ ሽንኩርት የጅንጅብል ነው፣ ቀይ ሽንኩርት የጅንጅብል ነው። እንግዲህ እንደምታዩት ማለት ነው። ጅንጅብል በቀጫጭኑ ትከትፋላችሁ። እዚህ ደግሞ ሸራ ያርጋችሁ ቀይ ሽንኩርቱን ትቆርጣላችሁ። ነጩ ደግሞ ነጭ ሽንኩርት ነው። በትናንሹ ያንንም ትቆርጣላችሁ። እዚህ ደግሞ ጥምዝ ቅመም፣ ከዚህ 7 ቅመም ኮራሊማ ምንድን ነው መራራ ስሙ ምንድን ነው? አብሽ ማለት ነው። ውድ ሀገሬ ልጆች እንግዲህ ተከታተሉ ወደ ቪዲዮ። ለቻናሌ አዲስ የሆናችሁ ሰብስክራይብ ማድረጋችሁን አትርሱ። የደወል ምልክቷን አበረታቱን። ውድ ሀገሬ ልጆች ያው እንግዲህ እንደምታውቁት እስካሁን እንግዲህ ከከፈትኩ አንስቼ ላይቭ ላይ ገብቼ አላውቅም። በነገራችን ላይ አላስገባኝም። እንግዲህ እስኪ አዲስም ስለሆንኩም ይሆን እንግዲህ ተስፋ ለመቁረጥ በአጫጭር ቪዲዮ እየሰራሁ ለቃለሁኝ። እስከዛው ድረስ ደግሞ ኢንሻአላ እንግዲህ ቅቤ ላነጥር ነው። እንግዲህ እንደምታውቁት ነው ቅቤው ማሻአላ ሳዑዲ አረቢያ ላይ እንግዲህ በየሀገሩ ሁሉም አለ። እንግዲህ 5 ኪሎ ነው የሚባለው፣ 5 ኪሎ ነው መሰለኝ እኮ የማነጥረው። እንግዲህ ተከታተሉ ውድ ሀገሬ ልጆች። ቀኑን ደግሞ ቅቤ ስትገዙ በነገራችን ላይ ቀኑን እያያችሁ ማለት ነው። እዚህ ታሪኩን እያሳያችሁ ነው። ቀን በተለይ ኢትዮጵያ ስትልኩ ማለት ነው። ኢትዮጵያ ስትልኩ ቀኑ የተላለፈበት ትንሽ የተወሰነ ወራት ያለፈው ወይንም ለማስቀመጥ ስትፈልጉ ያኔ ቀኑን እያያችሁ ውድ ሀገሬ ልጆች። እንግዲህ እንደምታውቅ ቅቤን እየከፈትኩ ነው። እንግዲህ 1 ኪሎ ነው እንግዲህ 5 ኪሎ ነው የማነጥረው። እየከፈትኩ ነው። በነገራችን ላይ ስኪን አልወድም። ስኪን በቃ የግድ ነው። በተለይ ሌላ ሰው ይዞት እንደዚህ ባይ ኧረ በጣም ነው ሩህ የሚወጣው። እውነት ለመናገር በጣም እፈራለሁ። እንግዲህ እንደምታውቁ እጄንም እንዳልቆርጥ እንደምታዩት ነው። እየከፈትኩ ነው ቅቤን። ተከታተሉ ውድ ሀገሬ ልጆች። እንግዲህ አዲስ ስለሆንኩኝ ሰብስክራይብ አድርጉ። እንደገና ቪዲዮ ደግሞ ስታዩ ላይክም አድርጉ። እንዴ ዝም ብሎ ደመርኩሽ ምናምን ይሄ እኮ ዝም ብሎ ምንም ዋጋ የለውም። በቃ ላይክ እያደረጋችሁ ቪዲዮ ቢያንስ 5 ደቂቃ ምናምን እያያችሁ ያኔ ለእኔም እኔም ከእናንተ እየመጣሁ እንደዚህው አብረንም እንሰራለን ማለት ነው። እንግዲህ ቅቤን እንግዲህ በሚያምር ሁኔታ ተከፍቷል። ማሻአላ በጣም ነው የሚያምረው። እንግዲህ ሽንኩርቴን ከአንድ ቦታ እንትን ብያለሁ ብረት ድስት ላይ። የሚገርማችሁ ነገር ከዚህ በፊት ቅቤ ስናቀረጥ እንደዚህ አልነበረም። በየቀኑ አዳዲስ ነገር ይመጣል። የሚገርም ነገር ነው። ከዚህ በፊት እንግዲህ ቀይ ሽንኩርቱን መጀመሪያ እናበስላለን። ቀጥሎ ጅንጅብል፣ ከዛ ወይም ነጭ ሽንኩርቱ ወይም ጅንጅብሉ ማለት ነው። ቀጥሎ ከቀይ ሽንኩርቱ፣ ከዛ መጨረሻ ላይ ቅቤውን እንጨምራለን። ቅቤውን እንዳበሰልን ቅመም መጨረሻ ላይ። ግን አሁን ቀይ ሽንኩርት ማላችሁ ነጭ ሽንኩርትም ጅንጅብል ማላችሁት መጀመሪያ አናማስል እንትን ምን ትሉኛላችሁ? አናምስም ማለት ነው። በቃ እንደዚህ ቃላይቱ ላይ ቅቤው ይጨመራል። እንግዲህ ተከታተሉ ቪዲዮውን ማለት ነው። በሚገርም ሁኔታ እኔ ያው አዲስ አይደለም እርግጠኛ ነኝ። ይህን ከለመድኩኝ ቆይቻለሁኝ። በድሮ አሰራርም የምትሰሩ ልትኖሩ ትችላላችሁ፣ ወይንም ደግሞ ይሄን ማሰራር ልትሰሩ ግድ ነው ውድ ሀገሬ ልጆች። እኔ ግን ይሄ ነው አጀበኝ። ለምን ብትሉ ከዚህ በፊት ሽንኩርት መጀመሪያ እናበስላለን ከርቤ እስከሚመስል ድረስ። ከዛ ቀጥሎ ደግሞ ነጭ ሽንኩርቱን ልክ እንደዛው እናበስላለን። ከዛ ቀጥሎ ጅንጅብሉንም እንዲሄው በቃ እንደዚህው በቃ ልክ ቀይ ወጥ እንደምንሰራው መጀመሪያ ሽንኩርቱን አብስለን ነበረ።
አሁን ላይ ግን በሚገርም ሁኔታ ነው የተሻሻለው ማለት ነው። ደግሞ ቅቤው ራሱ ጣዕምናው ሁሉ ነገሩ በጣም ደስ በሚል ሁኔታ ነው። እውነት ለመናገር በጣም ነው ያኔ የምትወዱት ሞክሩት። እንደዚህም ከሆነ ያው ስራው እንግዲህ በጣም አሪፍ ነው። እኔ ግን በጣም ነው ያጀበኝ። ያው እንግዲህ ስንተኛ ነው እንደዚህ እያረኩኝ ቅቤ ማንጥረው በጣም ነው የሚጥመው። እውነት ለመናገር በጣም ደስ ነው የሚለው። እንግዲህ እንደምታዩት ነው እየገደንኩኝ እንትን አበስለዋለሁኝ። ሽንኩርቱ ወደ ላይ እንዳለ ይነሳ። እንግዲህ እንደምታዩት ነው ሽንኩርቱ ሲበስል እንዳለ ወደ ላይ እንትን ይነሳል። ከርቤ ይመስላል። የገጠማችሁ እሳቱን ትንሽ ተቀንሱለታላችሁ። እንደዚህ እያደረጋችሁ ታበስላላችሁ። እንግዲህ ተመልከቱ። በጣም ደስ በሚል ሁኔታ ቅቤን እንትን እያልኩ ነው። በጣም ነው እኔ እንጃ ይሄ ቅቤ አነጣጣል ማለት ነው ጊዜ ሰዓት አይፈጅም። በጣም ሰዓት ራሱ ምንም አይፈጅም። ሰዓታችሁን ትንሽ የተቀንሱለታላችሁ የገጠማችሁ በቃ ሽንኩርቱ እንዳለ ወደ ላይ ይነሳል። አሁን ላይ ገና ነው ግን በሚገርም ሁኔታ ማለት ነው ሲበስል ልክ አለ አይደለ ሽንኩርት እንደዚህ ተደልዞ እንትን እንዳለ ማለት ነው የሆነ እንትን ላይ። በነገራችን ላይ ይሄን ደግሞ ማን ቅቤ ስታነጥሩ ወይም ወጥ ምናምን ስትሰሩ ብርቱካን እንደገና ደግሞ ጊርፋ ቆረንፍድ አድርጋችሁ በጎን አንፈቅፈቁት። ሽታው በጣም ነው እኔ እንጃ ምን ብዬ ልንገራችሁ። ቤቱ ሽታ ምንም ነገር አይኖረውም። ይሄን እንትን ካላችሁ ማለት ነው በጣም ነው የሚመቸው። እኔ በጣም ነው ያጀበኝ እውነት ለመናገር። እዚህ ላይ ደግሞ ያው እንትኔን ፈጭቻለሁ። ቅመሜን ደስ በሚል ሁኔታ ነው የፈጨሁት። በነገራችን ላይ የቪዲዮ ማቀናበር ራሱ በጣም ከባድ ነው። ለምን ብትሉኝ በቃ ባጫጭር እንዳይረዝም እያልኩኝ ባጫጭር ቪዲዮ ቀርጽና ከዛም በቃ እንደምታዩት ነው እንግዲህ ይኸውላችሁ በስሏል። ቀይ ሽንኩርቱ ወደ ላይ እንዳለ እንደምታዩት ጥንዝል ብሎ ወደ ላይ ነው እንትን የሚለው ቅመሞችን እንዳለ እንትን አልኩኝ። በጣም ነው እኔ እንጃ ብዬ ልንገራችሁ። በጣም ደስ በሚል ሁኔታ ነው። አሪፍ ቆይታ ነው። እንግዲህ መጨረሻ ላይ ደግሞ አብሹ እንዳይመር ማለት ነው ከሌላው ቅመም ይህ መጨረሻ ላይ አድርጉት። ለምን አይመርም? እንዳይመርባችሁ መጨረሻ ላይ ይሄን ትንሽዬ ታንተከትኩትና ከዛ ታጠፋላችሁ ማለት ነው። ይሄ መምረር የለበትም። እሳት ከበዛበት ሊመር ግድ ነው ማለት ነው። እንግዲህ ውድ ሀገሬ ልጆች ይሄ ደግሞ እርድ ነው፣ የታወቀ ነው። መጨረሻ ላይ እርድ ታደርጋላችሁ። ከዛ ቀጥሎ እንግዲህ በአንድ እጅ ካሜራ ይዤ ስለሆነ እውነት ለመናገር ምንም አይመችም። በትንሽዬ ነው ማንኪያ የማነሳው ማለት ነው። ያነስታሁን እንደዚህ እያነሳሁን ስጨምር በብዛት ነው የሚመስላችሁ፣ ግን በትንሽ አልመቸኝ ስላለ በእንትን ማለት ነው። መጨረሻ የምትጨምራላችሁ ያኔ ብዙ ሰው ወይንም እንዴት ጨው ይገባል እንደ ምናምን ልትሉ ትችላላችሁ ማለት ነው። እውነት ተጠቀሙት። ትንሽዬ ጨው መጨረሻ ላይ ትጨምራላችሁ። ለምንድን ነው ቅቤው ያኔ ካፋችሁ ላይ የሆነ ውሃ ነገር አይልም። ትንሽዬ ጨው ትጨምሩበታላችሁ። በጣም ቆንጅዬ ነው። እኛ እንግዲህ እንደዚህ እያደረግን ነው ቅቤ ስናነጥር። በጣም ተወዱታላችሁ እርግጠኛ ነኝ። ጨው ጨመርኩበት ማለት ነው። እውነት ለመናገር ቅቤው ምን ብዬ ልንገራችሁ? እንግዲህ ኮመንት ላይ ያስቀምጡልኝ። መጨረሻ ላይ የቅቤው መቅመሻ እንግዲህ ገንፎ እየገነፋሁ ነው በልአፍያ። ቅቤውን እንግዲህ የጤና ቀለብ ያድርግልና አዲስ ገና ቅቤው የተነጠረ ስለሆነ እንግዲህ በአንዴ የሚያልቅ ነገር አይደለም። የጤና ቀለብ ያድርግላችሁ እያላችሁ ውድ ሀገሬ ልጆች፣ ለቻናሌም እንግዲህ አዲስ የሆናችሁ ሰብስክራይብ ማድረጋችሁን አትርሱ። የደወል ምልክቷን ተጫኑ። አዲስ ያላደላችሁም ሰዎች እንግዲህ ያው የተዛመሩ ነው እና እንግዲህ ገንፎዬን እያገነፋሁ ነው። ገንፎ ተገነፋ ተጨረሰ። እንግዲህ ሊበላ ነው። ገንፎውንም ብለአፍያ እያላችሁ ውድ ሀገሬ ልጆች፣ ብለአፍያ ለሚበላው ጤና አለ ያድርግለት። ቅቤንም እንግዲህ ታውታላችሁ። ትንሽ አፍሬዘው ጨምረዋለሁ በነገራችን ላይ ማለት ነው። አበረትኩኝ ከብረት ድስቱ እንዲያጠፋሁኝ። ከዛ መጨረሻ ላይ አፍሬዘው ጨመርኩት። እዛ መጨረሻ ላይ ነው ቪዲዮ የቀረጽኩት። እንግዲህ በዚህ መልኩ ነው። ትንሽ አረጋም እና የዛሬው ቪዲዮ እንግዲህ ይህን ይመስላል። ውድ ሀገሬ ልጆች ሸር ላይክ ማድረጋችሁን አትርሱ። ሰላም ሁኑልኝ። እወዳችኋለሁ። በያላችሁበት ሰላም ሁኑ።